ታሪኩ የሚጀምረው በሰሜን ኮሪያ ነው። ሪዩ ሁዋን የተባለ አንድ ወጣትና ብቁ የጦር መኮንን ፊቱ ላይ ጠባሳ ካለበት ኮሎኔል ትዕዛዝ እየተቀበለ ነው። ኮሎኔሉ የተሰጣቸውን ተልዕኮ አስፈላጊነት ሲያስረዳ አሁን ከፊታችሁ ካለው ትልቅ አገራዊ ዓላማ አንጻር የገዛ ሕይወታችሁ እንኳን ምንም ማለት አይደለም ይለዋል። በሌላ አነጋገር ኮሎኔሉ መኮንኑን ያሰናብተው ያለው ቀጥታ ወደ ሞት እንደሆነ ያወቀ ነው። ሲቀጥልም በድጋሚ ብንገናኝ እንኳን የምንገናኘው እንደ ጠላት ነው፣ ከሁለታችንም በሕይወት የሚተርፈው አንዱ ብቻ ይሆናል በማለት ያስጠነቅቀዋል። ከሁለት ዓመት በኋላ ታሪኩ ወደ ደቡብ ኮሪያ ይዞን ይጓዛል። እዚህ ሀገር ሪዩ ሁዋን የሚኖረው እጅግ አስቸጋሪና አስከፊ ሕይወት ነው። ምክንያቱም ከላይ በተሰጠውን መመሪያ መሠረት በደቡብ ኮሪያ ማህበረሰብ ውስጥ ሰርጎ ለመግባት የሰፈሩ እብድና ደንቆሮ መስሎ መኖር ነበረበት። በየቀኑ የሰፈሩ ትናንሽ ልጆች በድንጋይ ይወግሩታል፣ እንደ ቆሻሻም ይቆጥሩታል። ነገር ግን አንዲት ደግና ቁጠባ የምታውቅ ሴት ከቤት አስጠግታ ልክ እንደ እናት ትንከባከበዋለች። በሰፈሩ ያሉት ሰዎች በሙሉ የሚያውቁት ዶንጉ በሚለው ስም ነው። ዶንጉ ምንም እንኳ በውጊያ ስልት የሰለጠነ ብዙ ቋንቋዎችን መናገር የሚችልና ማንኛውንም መሳሪያ የመጠቀም ብቃት ያለው ጀግና ቢሆንም ሰነፍና ደንቆሮ መስሎ መኖሩ ውስጡን በጥርጣሬ ይሞላው ነበር። ያም ሆኖ ግን የተሰጠውን የክፋትና የጅልነት ተልዕኮ በከፍተኛ ኃላፊነት ይወጣዋል። በየቀኑ ጧት አፍንጫው የተንፈራፈረ እንዲመስል ሆን ብሎ ያሳክከዋል። ደረጃ ላይ ሲወርድም ሆን ብሎ ተንገዳግዶ ይወድቃል። የሚያስጠጋቸውን ሴትዮ ሱቅ ውስጥ እየሰራ ልጆቹ እሱ አያይም ብለው የሶያ ቋሊማዎችን ሁልጊዜ ይሰርቁታል። ዶንጉ ግን ሁሉንም ያስተውላል። በዚያ ላይ የሰፈሩ ወረተኛና ቆንጆ ሴት ወደ ሱቁ ስትመጣ አለባበሷ ስሜቱን ስለሚፈታተነው ራሱን ለመቆጣጠር ይታገላል። በልቡም ተረጋጋ፣ ይህ ለሀገሬ ስለምከፍለው መስዋዕትነት ነው እያለ ራሱን ይመክራል። ለሥራው የሚያገኛትን ጥቂት ደሞዝ ቹፓ ቹፕስ በተባለ የከረሜላ ቆርቆሮ ውስጥ ያስቀምጣታል። በተልዕኮ መሃል 200,000 ዎን የደቡብ ኮሪያ ገንዘብ ማጠራቀም በመቻሉ በጣም ይደሰታል። ምክንያቱም ወደ ሰሜን ኮሪያ ሲመለስ ሚሊዮነር ሆኖ አፓርትመንት ለመግዛት ያልማ። በአካባቢው ሰዎች ዘንድ ዶንግ ምንም የማይጎዳ የዋህ ተደርጎ ቢታወቅም እሱ ግን በሰፈሩ ያሉትን ነዋሪዎች ልምድና ጠባይን በሙሉ በሚገባ አጥንቷል። በተለይ ዩራን የምትባለውንና ለሱ መልካም የሆነችውን ልጅ በጣም ይወዳታል። እሷ በአንድ ትንሽ ኩባንያ ውስጥ አካውንታንት ስትሆን ታናሽ ወንድሟ ግን ዶንጉ ወደ እህቱ እንዳያይ ሁልጊዜ ያሾፍበታል፣ ያንገላታዋል። ነገር ግን በዚያ ሰፈር ውስጥ የዶንጉን እውነተኛ ማንነት የሚያውቅ አንድ ሌላ ሰው አለ። አንድ ቀን የዕቃ ማደያ ሹፌሩ ወደ እሱ ቀርቦ እዚህ ከመጣህ ምን ያህል ጊዜ ሆነህ ይለዋል። ዶንጉም 736 ቀናት ብሎ ይመልስለታል። አዎ፣ ይህ የዕቃ ማደያ ሰራተኛም ራሱ የሰሜን ኮሪያ ሰላይ ነበር። ነገር ግን በጠላት ምድር ላይ በጣም ረጅም ጊዜ በመቀመጡ ማንነቱን መርሳት ጀምሯል። ለሀገሩ የሚሰራው ነገር ፋይዳ እንዳለውም ይጠራጠራል። ዶንጉ ግን ለሀገሩ ያለበትን ግዴታ በማስታወስ ሀገሩን የመክዳት ሐሳብ እንኳን እንዳያመጣ በጥብቅ ያስጠነቅቀዋል። አንድ ቀን ምሽት የጅልነቱን ገጽታ ይበልጥ ለማጠናከር ዶንጉ በሰፈር መሃል ልክ እንደ ውሻ በሕዝብ ፊት የመጸዳዳት ተልዕኮ ይጀምራል። ነገር ግን በዚያ ሰዓት ከፊት ለፊቱ የሚወደውን ልጅ ዩራን ትመጣለች ብሎ ፈጽሞ አልገመተም ነበር። ይህ ነገር ወጣቱን ሰላይ ክፉኛ ያሳፍረዋል። በቀጣዩ ቀንም ልጅቷ እሱን ሙሉ በሙሉ ትሸሸዋለች። በዚህ መሃል የዚያች ያስጠጋችውን ሴት ልጅ የሆነው ጆ ድዎክ ወደ እሱ ይቀርባል። እሱ ዶንጉ ግን እንደ እውነተኛ ወንድሙ ነው የሚያየው። ማንም እንዳያንገላታው ብሎ ውጊያ ሊያስተምረው ይሞክራል። ዶንጉ በህልሙ በኃይለኛ ቦክስ ወደ ሰማይ ሲያበረረው ቢያስብም በገሃዱ ዓለም ግን አሁንም እንደ ደንቆሮ መመሰሉን ይቀጥላል። ከጥቂት ቀናት በኋላ ያ የዕቃ ማደያ ሰራተኛው ለ11 ዓመታት ያላያትን የእናቱን ፎቶ የያዘ ኤንቬሎፕ ይሰጠዋል። እናቱ ለዶንጉ ከሰሜን ኮሪያ ጋር የሚያገናኘው ብቸኛ ገመድ እና ማንነቱን እንዳይረሳ የሚያደርገው የልብ ብርሃን ናት። ለእናቱ ሁልጊዜ ደብዳቤ ቢጽፍም መላክ ግን አልቻለም። አንድ ቀን ዶንጉ ከአሳዳጊ ወንድሙ ጋር ዕቃ ሊያደርስ ሲሄድ በአንድ ቤት ውስጥ ያልተለመደ የሰላይ ምልክት ያስተዋላል። እዚህ ቤት ውስጥ ሌላ ሰላይ እንደሰፈረና እሱም ጠላት ወይስ ወዳጅ መሆኑን ማወቅ እንዳለበት ይወስናል።
በምሽት የአካል ብቃት እንቅስቃሴ በሚያደርግበት ወቅት ያ አዲሱ ሰላይ ወደሱ ይቀርባል። ልክ እንደ ኬፖፕ ኮከብ ፀጉሩን ቢጫ የተቀባ ወጣት ነው። ሁለቱ በመካከላቸው የሰልጣኞች ፍልሚያ ያደርጋሉ። ከዚያም በሰሜን ኮሪያ የስልጠና ካምፕ ውስጥ አብረው ያሳለፉትን የወጣትነት ጊዜ ያስታውሳሉ። የዚህ ጓደኛው መምጣት ግን በዶንጉ አእምሮ ውስጥ ብዙ ጥያቄዎችን ይፈጥራል። ለምን ሌላ ሰላይ ወደዚህ ሰፈር ላኩ? ይህ ቢጫ ፀጉራም ወጣት የተላከው ዶንጉ አሁንም ለሀገሩ ታማኝ መሆኑን ለመቆጣጠር እንደሆነ ይነግረዋል። በነጋታው ዶንጉ ጓደኛውን በምስጢር መከተል ይጀምራል። ጓደኛው በአካባቢው ባለ የሮክ ሙዚቃ ባንድ ውስጥ ለመግባት ኦዲሽን ሲያደርግ ያየዋል። ነገር ግን የሰሜን ኮሪያው የጊታር ችሎታው እዚህ ሀገር ካሉ ልጆች ጋር እንኳን ሊወዳደር የሚችል አልነበረም። ኦዲሽኑ ካለቀ በኋላ ጓደኛው የሰጠው ተልዕኮ የሮክ ኮከብ መስሎ መኖር እንደሆነ ይነግረዋል። ዶንጉ ግራ በመጋባት አንተ እንዲህ ያለ ክብር ያለው ተልዕኮ ሲሰጠ እኔን ለምን እብድ አደረጉኝ ብሎ ይጠይቃል። አንድ ቀን ምሽት ዶንጉ በኃይለኛ የበር መኳኳት ከእንቅልፉ ይነቃል። ሁልጊዜ የሚያንገላታው አንደኛው ልጅ እያለቀሰ የጠፋውን ታናሽ ወንድሙን እንዲፈልግለት ይለምነዋል። ዶንጉ የሰላይነት ብቃቱን በመጠቀም ልክ እንደ ዲትሮይት ቢካም ሂውማን ጨዋታ ገጸ ባህሪ የልጁን ሽንት በመመርመር የስኳር በሽታ እንዳለበትና ወዴት እንደሄደ ፈጣን ፍንጭ ያገኛል። በቤቶቹ ጣሪያ ላይ እየዘለለ በመሄድ ልጁን በአንድ ፀጉር አስተካካች ቤት ውስጥ ያገኘዋል። ነገር ግን ሰዎቹ ዶንጉን ባልተለመደ አለባበስ ሲያዩት ልጁን የጠለፈ ሴሰኛ መስሏቸው ይጮሁበታል። ዶንጉ በከፍተኛ አካላዊ ብቃቱን ተጠቅሞ በፍጥነት ያመልጣል። በማግስቱ የደቡብ ኮሪያ ደህንነቶች አንድ የሰሜን ኮሪያ ሰላይ ይይዛሉ። ሰላዩ ለምርመራ ሲናገር ከ16 ዓመታት በፊት ስኳድ 54 የተባለ እስከ መጨረሻው የህይወት ጠብታ የሚዋጉ ምርጥ ወታደሮች ያሉበት ልዩ የሰላይ ቡድን ወደ ደቡብ ኮሪያ መሰማራቱን ይገልጻል። እነዚህ ሰላዮች ከሀገራቸው የሚመጣውን ማንኛውንም ትዕዛዝ በማንኛውም ሰዓት ለመፈጸም ዝግጁ ናቸው። ልክ በዚህ ጊዜ ያ የዕቃ ማደያ ሰራተኛው ወደ ዶንጉጉ መጥቶ ተልዕኮ ማብቃቱንና ወደ ሰሜን ኮሪያ ሊመለስ እንደሆነ ይነግረዋል። ነገር ግን በሰሜን ኮሪያ ያሉ ቤተሰቦቹ ወደ ቻይና ለማምለጥ ሲሞክሩ መያዛቸውንና መታሰራቸውን ይገልጽለታል። ስለዚህ የደቡብ ኮሪያ ባለስልጣናትን ገድሎ ራሱን ለማጥፋት እንዲረዳው ከዶንጉጉ ሽጉጥ ይጠይቃል። ዶንጉጉ ግን እንዲረጋጋና እንዳይሳሳት ይነግረዋል። እስከ መጨረሻው ደቂቃ ለሀገራችሁ ታማኝ ሁኑ፣ በህይወት ለመኖር ሞክሩ፣ ቤተሰቦቻችሁን እንደገና የምታገኟችሁ በህይወት ስትቆዩ ብቻ ነው በማለት ያልተሞላ ሽጉጥ ይሰጠዋል። በዚህ መሃል በደቡብ ኮሪያ ለደህንነቶች መረጃ የሰጠው የሰሜን ኮሪያ እስረኛ በማይታወቅ ሰላይ ይገደላል። በመሆኑም የደቡብ ኮሪያ ባለስልጣናት ይህንን ስኳድ 54 የተባለው ቡድን ለማጥፋት ልዩ ኃይል ያዋቅራሉ። በዚያው ምሽት ዶንጉጉ ወደ ሀገሩ በህይወት ላይመለስ እንደሚችል አስቦ ለእናትየው ሌላ ደብዳቤ ይጽፋል። ድንገት አንድ እንግዳ ሰው በጭንቅላቱ ላይ ሽጉጥ ይደቅንበታል። ይህ ሰው ከጥቂት ሰዓታት በፊት ከዳተኛውን የገደለው ያ አደገኛው ሰላይ ነበር። የዶንጉጉን ታማኝነት ለመፈተሽ እንደመጣ ተናግሮ በጣሪያዎች ላይ እየዘለለ ያመልጣል። ዶንጉጉ በጣሪያው ላይ ሳለ የሰፈሩ ወረተኛ ሴት አግኝታው አብረው በፈረስ ማዞሪያ ላይ ይጫወታሉ። እሷም እያለቀሰች የህይወቷን መከራ ትነግረዋለች። በ18 ዓመቷ የወለደችውን ልጅ አሜሪካ ላለ ሰው እንደሰጠችና አሁን እንደምትናፈቀው ትነግረዋለች። ዶንጉጉ ልጅቱን ወደ ቤት ካደረሳት በኋላ ከዛ አደገኛ ሰላይ ጋር እንደገና ይገናኛል። በመጨረሻም ያ ሰላይ የዶንጉጉ የቀድሞ የበታች ወታደር የነበረውና ሁልጊዜ እንደ አባት የሚያከብረው ሃጂን የተባለ ወጣት መሆኑን ይደርስበታል። አሁን በሰፈሩ ውስጥ 3 የሰሜን ኮሪያ ሰላዮች ተገናኝተዋል። በማግስቱ ጧት ሃጂን የተባለው ወጣት ሰላይ በከፍተኛ ትምህርት ቤት ተማሪነት ተደብቆ የዩራንን ታናሽ ወንድም ቀርቦ የጓደኝነት ግንኙነት ለመመስረት ሲሞክር ይታያል። የዩራን የሥራ አለቃ ልጅቱን ለብልግና ሲጋብዛትና ሲያስጨንቃት ዶንጉጉና ወጣቱ ሰላይ ያያሉ። ዶንጉጉ ጣልቃ እንዲገባ ቢጠይቀውም ወጣቱ ሰላይ የደቡብ ኮሪያን ሴት ለምን እረዳታለሁ ይላል። ዶንጉጉ ግን ይህ ለሷ ሳይሆን ለቤተሰቧ ፍቅር ለመግዛት ነው በማለት ሰውየውን አፍነው በመውሰድ ፎቶውን ኢንተርኔት ላይ እንደሚለቁበት አስፈራርተው ከልጅቷ እንዲርቅ ያደርጉታል። በማግስቱ ጠዋት 3ቱ የሰሜን ኮሪያ ሰላዮች በሱቁ ጣሪያ ላይ ተቀምጠው አስደሳች ጊዜ ያሳልፋሉ። ድንገት ግን ያቺ ያስጠጋቸው እናት ከአካባቢው ወሮበሎች ጋር ስትጣላ ያያሉ።
ወሮበሎቹ ሴትየዋን ሲገፏት ዶንጉጉ የጅልነቱን ገጽታ ሳይለቅ ሮጦ በመሄድ ሴትየዋ እንዳትወድቅ ይደግፋታል። ሊደባድባቸው ሲል ግን ሴትየዋ እባክህ ከችግር ራቅ፣ ቦክስህን አታንሳ ትለዋለች። እነዚህ ቃላት ዶንጉጉን ያስደነግጣታል። ምክንያቱም ሴትየዋ እሱ ሆን ብሎ እንደሚመስል አስቀድማ የምታውቅ ይመስላል። እንግዲህ ታሪኩ ወደ ማክተሚያው እየተቃረበ ነው። በሰሜን ኮሪያ ያ ፊቱ ላይ ጠባሳ ያለበት ኮሎኔል ከአገሩ ሚኒስተር ጋር ይገናኛል። ሚኒስተሩ ከደቡብ ኮሪያ ጋር ያላቸውን ግንኙነት ለማስተካከል ሲሉ በደቡብ ኮሪያ ያሉትን ሰላዮች በሙሉ ከዳተኞች ብለው በመፈረጅ ራሳቸውን እንዲያጠፉ መመሪያ ያስተላልፋሉ። ኮሎኔሉ ግን ወታደሮቹ እንደ ከዳተኛ ሳይሆን እንደ ጀግና እንዲሞቱ እድል እንዲሰጣቸው ይጠይቃል። ትዕዛዝ ካልፈጸሙ እኔ ራሴ ገድላቸዋለሁ በማለት ቃል ይገባል። ዶንጉ በደቡብ ኮሪያ የነበረው አስደሳች ሕይወት ያበቃው በፔጀሩ ላይ ራሳችሁን አጥፉ የሚል አስገራሚ ትዕዛዝ ሲደርሰው ነበር። ከዚህ በኋላ በደቡብ ኮሪያ ውስጥ ያሉ ብዙ ሰላዮች ራሳቸውን ማጥፋት ይጀምራሉ። ዶንጉ ወደ ፀጉር አስተካካች ቤት ይሄዳል። ፀጉሩን ይቆረጣል። አሁን ወደ እውነተኛ ማንነቱ ተመልሷል። አለቃውም ያ ጨካኙ ኮሎኔል ሰላዮቹን ለመግደል ደቡብ ኮሪያ መግባቱንና በሰውነታቸው ውስጥ የጂፒኤስ መከታተያ እንዳለ ይነግራቸዋል። ዶክተርና ጓደኞቹ የሰፈሩ ሰዎች አደጋ ላይ እንዳይወድቁ ወደ አሮጌና ሰው የማይኖርበት ሕንፃ ይሄዳሉ። እዚያ በተተወ ሕንፃ ውስጥ ጨካኙ ኮሎኔል ዶንጉን ያገኘዋል። በመካከላቸው ኃይለኛ የተኩስና የውጊያ ፍልሚያ ይነሳል። በመጨረሻም ዶንጉ በጃኬቱ ኪስ ውስጥ ያቺ ያስጠጋችው እናት ያስቀመጠችለትን የባንክ ደብተር ያገኛል። በየወሩ ለሱ መኖሪያ የሚሆን ገንዘብ ታስቀምጥለት እንደነበርና በደብተሩ ላይ ለኔ ሁለተኛ ልጄ ነህ ብላ እንደጻፈችለት ያያል። ዶንጉ በከፍተኛ የሐዘንና የንስሐ ስሜት ውስጥ ሆኖ ወደ አዲሱ ቤተሰቤ መመለስ ፈልጋለሁ እያለ ይጮኻል። ነገር ግን በዚያ የድንጋጤና የውጥረት ሰዓት ታናሹ ሰላይ ተማሪ ወደ ደቡብ ኮሪያ መኮንን ሲተኩስ የደቡብ ኮሪያ ወታደሮች በሰላዮቹ ላይ የጥይት ናዳ ያዘንቡባቸዋል። ዶንጉ ታናሽ ወታደሩን አቅፎ የጥይት ሩምታው ሰውነታቸውን በሳሳቸው። ሁለቱም ከሕንፃው ጣሪያ ላይ ይወድቃሉ። ሕይወታቸው ከማለፉ በፊት ከጥቂት ቀናት በፊት በመካከላቸው የነበረው የልብ ጥያቄ በድምፅ ማስተጋባት ይጀምራል። በቀጣዩ ሕይወታችሁ ምን መሆን ትፈልጋላችሁ? ዶንጉጉ በሰላማዊ አገር ውስጥ የሚኖር ተራ ሰው መሆን ፈልጋለሁ። ታናሹ ሰላይ እኔ ደግሞ ያንተ ተራ ጎረቤት መሆን ፈልጋለሁ። የሦስቱ ጀግኖች ሰላዮች ሕይወት በዚህ አሳዛኝ ሁኔታ ያበቃል።